የኢትዮጵያ መከላከያ ዋና አዛዥ ሆናለሁ። ለምን ድፍረት ያለኝ ለቴዲ የሰራው ስራ አለ። እሺ በሱስ ቴዲ አፍሮ ትኩራት ግደለን ትኩራት ግደለን ሰው እንዳይሆንለት ያሬድን ወድጄ ሳንቾን አልጠለም፣ ሳንቾን ወድጄ ደግሞ ያሬድን አልጠለም። ሁለቱም ጎበዝ የአፍሮ ቢት ዘፋኝ ናቸው። ሃርድ ነው ላታርድ ለኔ ንገራት ስለኔ ነግራት ከከንፈርሽ ገላ ላ ማር ይዘንባል ማር ይዘንባል። እኔ ደግሞ ላስ ማሯን ጣፋጯን። ሰላም እንዴት ናችሁ? ወደ ሺባ ፖድካስቲስቶቻችን ዛሬም እንደተለመደው ሺባ የተለያዩ እንግዶችን ትጋብዛለች እናንተ እንድትዝናኑ እንዲሁም ደግሞ እንድትማሩበት የተለያዩ እንግዳችን ትጋብዛለች እዚህ ስቱዲዮ። ዛሬም ደግሞ አንድ እንግዳችን አለ የኔ ቢጫ ወባ የተሰኘውን ይዘፈን እንዲሁም ደግሞ ኮሜዲ ፊልምም እንደሚሰራ ነግሮኛል። አድማሱ ዋና እዚህ ስቱዲዮአችን ይገኛል። ከሱ ጋር አሪፍ ቆይታ እንደሚኖረን ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ እየገባችሁ እኛን ያስተምረናል ያዝናናናል የምትሉትን ሰዎች ኮሜንት አድርጉልን። እኛ እዚህ ስቱዲዮ እንጋብዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ የትም እንዳትሄዱ አብራችሁ ቆዩ። እንኳን ደህና መጣክ። እንኳን ደህና። ሰላም ነሽ? እንዴት ነው? ተከታታዮች በሙሉ ሰብስክራይብ እና ኮሜንት እንደጻፉት ወይ እንዳይጻፉት ነው የምንፈልገው እኛ። እንዲጽፉትና ጻፉልን ነው የምንላቸው። በቃ ስለዚህ ሙሉ በሙሉ ዛሬ ፈታ ዘና ብለን ፓፓሽ ብለን ሽብርቅ ድምቅ ራሳችን ጥንቅቅ አድርገን እንወጣለን። እንኳን ደህና መጣ። እዚህ ስቱዲዮ ሺባን አክብራት ስለመጣ ከልብ ነው እናመሰግናለን። እኔም በጣም ከልብ አመሰግናለሁ ፈልጋችሁ ስላገኛችሁ። የኔ ቢጫ ወባ ያው አይጠፋም ማለት ነው። ወባ ቶሎ የሚያዝ ቃላት ናት። ትክክል። ለዛ ነው የኔ ቢጫ ወባ። እንዴት ነህ ታዲያ? ማለት ነው። ፍቅር ይዞ ጭንቅላት ላይ ስለወጣ ነው ቢጫ ወባ የዘባሁት። ፍቅር ይዞክ ነበር? የማይገል ፍቅር አይገልም። አንዴ ስቃይ ያሳያል፣ አንዴ ያስቃል፣ አንዴ ያስለቅሳል። ብዙ አይነት ፍቅር አለ። የሀገር ፍቅር አለ፣ የእናት ፍቅር አለ፣ የወንድም ፍቅር አለ፣ የእህት ፍቅር አለ፣ እንዲሁም ደግሞ የትዳር አጋር የሪሌሽንሺፕ ነው የሚባለው ካልተሳሳትኩ የእሱ ፍቅር አለ። እና የትኛውን አንተን የያዘክ? የኔን ከፍቅረኛዬ ነው ፍቅር የያዘኝ። ከፍቅረኛክ ከትዳር አጋርክ? ደስ ይላል። አንዴ እናትም ትሆናለች፣ አንዴ እህትም ትሆናለች፣ አንዴ ምስትም ትሆናለች፣ አንዳንዴ እንጀራ፣ አንዳንዴ ደግሞ ምጥምጣም ትሆናለች። ይዋሪው ለምንድን እንድትሆን የሆነችው? ያው ጫማ ያለ ካልሲ ሱሪ ያለ ቀበቶ ቤት ጎጆ ያለ ሴት መሆን አይቻልም ማለት ነው። ለዛ ነው አስፈላጊ ነው። እናንተ ብዙ ጊዜ በፍቅር ቡግ አድርጋችሁ ታስዙና ከዛም ለራሳቸው ጻጥ ትላለች። ዛሬ ግን በኔ ላይ ለምሳሌ የባሰ የጋለ ፍቅር ነገ በሷ ላይ ይገለብጣል። ፍቅር ተገልባጭ ነው። ፍቅር ተገልባጭ መሆን ታውቂያለሽ? አንድ ልጅ ለምሳሌ አንቺን ወዷል፣ አፍቅሯል፣ አብጃለሁ፣ አፍቅሬያለሁ፣ ታምሜያለሁ፣ አሁን ደግሞ ድኛለሁ ይላል። ሲያፈቅር ሲያምም ሲያስለቅስ እሷ ካልለቀሰች በሷ ላይ ደግሞ ተገልባጭ ነው፣ ነገ ይደርሳባታል በሷ ላይ። ለዛ ነው እኔ አሁን የሰራሁት ስራ በቃ ላወራ ነው ለፍቅረኛዬ ነው የሰራሁት። ብዙ ሰው ደግሞ ፖለቲካ አለበት ምናምን ይላል። ይሄ ፖለቲካ ውስጥ የለበት። መፍራት ምንድነው? መሸፋፈን ምንድነው? መደባበቅ ምንድነው? አልቻልኩም። የፍቅር ጣጣ አላስቻለም ስሜቴ። በቃ ላውራ ነው በቃ ላውራ ነው። ከዛም በኋላ ደግሞ አፍቅሬያለሁ፣ አብጃለሁ፣ ታምሜያለሁ፣ ግንድኛለሁ። በቃ ማፍቀር ነው። ማፍቀር ጸጋ ነው። ጸጋ ነው። ማበድ ነው። ማፍቀር ማበድ፣ መታመን፣ መዳን። አራት መንገዶች አሉ። እስኪ አድማሱ የተወለደ የታደገ? እኔ የተወለደ ሀገር ወላይታ ገጠር ውስጥ ነው የተወለድኩት። እድገቴ ትምህርትም አዋሳ ላይ ነው። ያው እኛ 01 ስለዚህ እኔ የት ሀገር ነው ስል ብዙ ጊዜ አልወድም። ለምን መሰለህ? የትም መኖር ትችያለሽ፣
የትም መወለድ ትችያለሽ። መወለድ ቋንቋ በእርሶ ስጠይቅም አልወድም። በብሔር አልፈራም። ግን ሰው ሁሉም ለኔ ዘመድ ነው። እከሌ ለኔ ዘመድ ነው፣ እከሌ ለኔ ባዳ ነው የለኝም። ሰው ሁሉም ሰው ከሆነ ሰው ሁሉም ከአዳምና ከሔዋን ነው የተፈጠረው። ስለዚህ አሁን ሸገር አዲስ አበባም ለኔ ሀገሬ ነው። አዲስ አበባ ለኔም ሀገሬ ነው። ስለዚህ ሁሉም ሰው ይወዳል። እኔን ደግሞ ሁሉም ሰው ወዳቸዋለሁ። ስለዚህ አድማሱ ከዘፋኝነት ይልቅ ኮሜዲያነት ይቀለዋል ይባላል። ምን ያህል እውነት ነው? የመጣበት መንገድ በኮሜዲያን ነው። ግን ምኞቴ ደግሞ መጀመሪያ የተመኘሁት በእናቴ ሆድ ውስጥ ሆኜ ወንዝ የፈራሽ የነ ንዋይ ደበበ የነ አሸናፊ ከበደ የነ ኤፍሬም ታምሩ ዘፈን ያንጎራጎርኩት ነበር። ከዛም በኋላ የነ ጥላሁን ገሰሰ የዘንባባ ማርነሽ ከዛም በኋላ ከሰቦች ወደ 90ዎች ጋር ስመጣ ለኔ ደግሞ ቴዲ አፍሮ ግርማ ሞገስ አርቲስት ለራሱ አባክቶ ለሌላ ሰው የሚያድል ቴዲ በቴዲና በባንዲራ እኔ አልደራደርም። በቴዲ አፍሮ እስኪ አንድ የሀገራችን ባንዲራ ሙዚቃ ቀንቅንልኝ። ለኛም ለኔም ለተመልካቾች ለቴዲ የሰራው ስራ አለ። እሺ በሱስ ለቴዲ አፍሮ ያውቃል። ለሱ ሰርቻል ያውቃል። አለቀቀው። እሺ ስለዚህ ይሄ ጀግና ላወድሰው ላሞግሰው አፈን አሙልቼ ላቆላምጡ ቴዲ አፍሮ ታሪክ አንባቢ ነው። ታሪክ ስራ ነው። ስራው ዘመን ተሻጋሪ ነው። ቴዲ አፍሮ ኢንትሮ መግቢያ ነው። ከዛም በኋላ ነው ቃውጥ የሆነ እሱ ለቀነኒሳ እንደሰራው እኔ ደግሞ ለሱ ለሁሉም ሰርቻለሁ። ከዚህ በፊት ለአረጋኝ ወራሽ እድሜው 40 ነው ብዬ የእድሜ አስተያየት ሰጣሁት። ማንም የሚሰጥ የለም። ለእድሜ አስተያየት የሚሰጥ ሰው አለ? ትክክለኛ እድሜው ነው? አይ አስተያየት ነው። ምን እንትን እንዲቆይ ነው 40 ያደረኩት። ኦኬ እሺ። አረጋኝ በጣም እንዲቆይ ነው። በጣም ዘፈኖቹም የሱን ስለሚወድ ቀለበትን አርገ ከምወዳት ልጅ ልክ አማላጅ ስለምወዳት ስላወቀች ትኮራብኛለች። ትኩራት ግደለን ሰው እንዳይሆንለት። አረጋኝን በጣም ዘፈኖችን እንወዳለሁ። እስኪ ደግሞ ከቴዲ አፍሮ አንድ ዘፈን ቴዲ አፍሮ ከዘፈነ ውስጥ በጣም የምትወድለት ጉራበይ ላሜ የተኛው ዘፈኛ የተኛው ሊተው ነው። ኢየሱስ ስራዎች አንድ ስንን እንኳን መሬት ላይ ጠብ አይልም። አንድ ነገሮች ምጣል ነገር የለም። እስኪ አንድ ዘፈኖች እንዳለ ተጠንቅቄ የቴዲ አፍሮ አይኔ ያረፈብሽ ዘንጋታ የምትናፍቅ ጧት ማታ እስቲ ጎራ በል ወዳጅ እጠብቅሻለሁ ቆሜ ከደጅ። ለከተፈራ ነጋሽ ዘፈን ነው የቴዲ ብዬ ነበርኩት። የተፈራ ነጋሽ ዘፈን ነው። እሺ እና ጉድ ያረገኝ አይኔ ነው አይተሽ ግን እንደባፈልገኝ ሰው ቢያስተዋውቀኝ አሳፈርሽኝን በመውደደኝ በስማ አራ እምባይ እንዳይመጣ ሶፍታላ እና በጣም እኔ ተጠንቅቄ የሚያከብረው በጣም ክብር ዶክተር ካሁን በኋላ ቴዲ አፍሮ አንልም። ክብርነቱን እናስቀድምና ክብር ዶክተር ቴዲ አፍሮ ክብር ዶክተር የተሰጠው ዶክተር ማዕረግ መንደር ላይ ክብር ዶክተር አርቲስታችን ቴዲ አፍሮ የሁላችን ወንድም። እንደዛ ነው የምለው። ኢትዮጵያውያኖች ራፐሮች አንደኛ ነን፣ የኢትዮጵያ ራፐሮች አንደኛ ነን ብለህ ታስባለህ? ከአንተም ራፕ ስለምታደርግ ራፕ እንሰራለሁ። አዎ እኔ ራፕ በጣም ይመቸኛል። ራፕ ማለት ኢንተርናሽናል ማለት ነው። ቱፓክ የኔ ጓደኛ ነው፣ ነፍሱን ይማር ነው። ግን አልሞተም፣ ትንሽ አርፋለሁ ብለው ነው እንጂ ቱፒሻ እኮ አልሞተም። እኔ በጣም የሚያደንቁት 3 ራፐሮች አሉ። ቴዲዮ፣ ልጅ ሚካኤል እና
ሮፕናን እነዚህ የሚደርስ የለም። የኢትዮጵያ እነዚህ የኢትዮጵያ ቱፓክ ናቸው። በጣም ከባድ ናቸው እነዚህ። እንደገና ደግሞ በረጌ ከሆነ ጃሉት፣ ዮሐና፣ ጆኒ ራጋ፣ ኃይሌ ሩትስ እነዚህ እንትና እዮ እነዚህ ከባድ ናቸው ረጌ ዘፋኞች። ከልጅ ሚካኤልና ከቴዲዮ ግዴታ መምረጥ አለበት ብትባል ማንን ትመርጣለህ? ሁለቱም። አይ አንዱን ምረጥ ብትባል ሁለቱንም ምረጥ። ከሁለቱ ግዴታ አንዱ ሁለት ግዴታ ናቸው ሁለቱም። አይ ግዴታ በቃ ከልጅ ሚካኤልና ከቴዲዮ ግዴታ መምረጥ አለብህ። አንድ ሰውየው ልጅ ወልዷል። ለምሳሌ እሺ ልጆቹን አንዱ አብርሃም ነው፣ አንዱ አንዳርጌ ነው። አብርሃም አንዳርጌን ወዶ አብርሃምን አይቀርም። ትክክል። ስለዚህ ሁለቱን ይወዳሉ። ለምሳሌ በእንትን ምንድነው ይሄ አፍሮቢት ዘፋኞች ኢትዮጵያ ላይ ለኔ ቀንድ የሆኑት ሁለት አሉ። ያሬድና ሳንቾን። ያሬድን ወድጄ ሳንቾን አልጠላም፣ ሳንቾን ወድጄ ደግሞ ያሬድን አልጠላም። ሁለቱም ጎበዝ የአፍሮቢት ዘፋኝ ናቸው። የምትወድላቸው እሺ ሙዚቃቸው ከሁለቱ? የሁሉም ዘናጭ ልጅ ሚካኤል፣ ቴዲዮም ደግሞ እስተና አይዘኩ ሸከሳ ምናምን በጉራግኛ ቢት የተሰራው አንደኛ መጀመሪያ እሱ የመጣበት መንገድ ነው። እሱንም ወዳለሁ። ከሚኪ ማይኮ ጋር የነበራችሁ ትንሽ ሰጣጋ ውስጥ ነበራችሁ? አይ አለመግባባት ነገር? ሚኪ ማይኮ ጓደኛዬ ነው። እኛ ለፍራንክ ነው የሰራነው እንጂ ሊያስደነግጥ ብሎ አይደለም። እሺ። ላፕስም ማብሪያና ማጥፊያ አርት ቲቪ ላይ የሚሰራው እሱም ጓደኛዬ ነው። የአዲስ አበባ መገናኛ ልጅ እና ወደ ከ8 ዓመት ጓደኞቼ ናቸው። ቡጁ ስታርም የአርባ ምንጭ ልጅ በጣም ጎበዝ ነው። ላቦሮ ኤሮናይታው ላቦሮ ማለት ልጁ ጀንጅኖ ለኔ ያመጣችው ልጅ ናት አለ። እሺ በምንኛ ነው? በወላይተኛ ወይ በጋሞኛም ይሆናል፣ ችግር የለም። ላቦሮ ማለት ተጀንጅና የመጣችው ልጅ ማለት ነው። ተጠልፋ ማለት ነው። ተጀንጅና አሁን ለምሳሌ አንቺ አሁን ስትሄጂ አንድ ልጅ አይናፋር ነው ለምሳሌ፣ ከዛም ትሄጃለሽ አይናውጣ ልጅ አለ፣ ፈጣኝ ልጅ ሂድና ከሷ ስልክ ይዘክና እሷን ነገር ለኔ ንገራት፣ ስለኔ ነግራት ምናምን ስለኔ በደንብ አስማማት ንገራት፣ እኔም ለማግባት እሷን ፈልጋታለሁ ምናምን ብሎ ያጋጥማል። ሴት ልጅ አይናፋር ሆኖ ሰው ልኳታል ማለት ነው። ኦኬ። ስለዚህ እሱ ፈልጓት ሌላ ሰው ጀንጅኖ አመጣለ። አዎ እንደዛ ነው። ላቦሮ ማለት በእንግሊዝኛ ወይ ስራም ይባላል፣ በአራዳ ቋንቋ ደግሞ ሌባም ይባላል። በእንግሊዝኛ ላቦሮ ስራ ነው አይደል? ሁለት ትርጉም አለ በእንግሊዝኛ። እንደገና ደግሞ በአራዳ ቋንቋ እኛ ሐዋሳ የምንጠቀመው ደግሞ ላቦሮ ከተባለ አራዳ ወይ ሌባ ምናምን ይባላል። እኛ ሐዋሳ ላይ ሌባ አለ ማለት አይደለም፣ በአራዳ ቋንቋ ማለት ነው። እንደዛ ነው። እስኪ የተወሰነች ራፕ አድርገን ከቢጫው ባው ወተን ከቢጫው ባው ወተን ሌላ ታሪክ ላይ የማይደረግ ነገር አረጋለሁ ማለት ብላ ይዞ ሰው ሁሌ ማስፈራራት፣ የሰው ምስት መንካት፣ ሀብታም ሆኖ ማጣት፣ ቤተክርስቲያን በራፍ ላይ ቁጭ ብሎ መቃምጫት፣ በመስጊድ በራፍ ላይ ተቀምጦ መጠጣት፣ ጭራሽ ጠጅን ይዞ ሰውን ግራ ማጋባት፣ ሃርድ ነው ሌላ ታሪክ ላይ በያጥር ግንቡ ቆሞ ሽንት ማሽናት፣ ቀበሌ በራፍ ላይ ቆሞ መደባደብ፣ አስረግዞ መካት፣ ሰክሮ መንገዳገድ፣ ተበድሮ ማጥፋት አይለይም ከስርቆት። ያው ብዙ ጊዜ አንዳንድ ወንዶች አስረግዞ ይክዳሉ። የኔ አይደለም
ከጭንቅላት በላይ የእክልን ይመስላል፣ ወገብ በታች ደግሞ 8 ቁጥር እክልን ይመስላል፣ እግሩ ጥፍሩ ደግሞ እክልን ይመስላል ብሎ በራሳቸው ውስጥ ወንዶች የሚከራከሩት አሉ። ግን ልጁ የአንድ ሰው ልጅ ነው እንደዛ ይመስላል ብዬ ነው። ወደ ስራ ስንመለስ ደግሞ አድማሱ ራፐር ወይ ደግሞ ዘፋኝ ባይሆን ኖሮ ምን ነበር የሚሆነው? የመከላከያ ዋና አዛዥ ሆናለሁ። የኢትዮጵያ መከላከያ ዋና አዛዥ ሆናለሁ። ለምን? ድፍረት ያለኝ። ጉድጓድ ላይ ግባ፣ ውጣ፣ ተራራ ውጣ፣ ወደ ታች ምታ፣ በዛ በታችኛው በኩል መንገድ ስትሄድ እንዳገኝ ጠላት አባይ ውጣ፣ አባይ ጠብቅ። በዛ በኩል ወይስ የሚሰራ ፋሚሊ ያለ ከአባትክ ወይ ደግሞ እንዳለ የኔ ዘመዶች የእህቴ ልጅ፣ የአጎት ልጅ፣ የአክስት ልጅ ወንድም መከላከያ ናቸው። ደግሞ መከላከያ ማለት ለሀገር የቆመ ሀገሪቷን ያስከበረ ለሀገር ድንበር ጠባቂ ሀገሪቷን ጠበቅ ብሎ ለሀገር ቁርስ ከበላ የሚሳን ተስፋ የለው ማለት ተስፋ አለው፣ ግን ተስፋ እንደሌለ አርጎ ቆጥሮ የሚወጣ ነው። ለሀገር ነው የሚሞቱት። እዚህ ጋር አንዱ ሲወርቅ አንዱን ያነሳሉ፣ እዛው ጋር ደግሞ ለሀገሪቷ ደም ይሰጣሉ። ስለዚህ ደፋር ናቸው፣ ድፍረት አለ፣ የሀገር ፍቅር በጣም አለ። እንደ አርቲስት በጣም ለሀገር ፍቅር ያለው መከላከያ ነው። አድማሱ ድንግሉ የሚል ቅጽል ስም አለክ? አዎ ድንግሉ ነኝ። አሁንም ነው ወይስ? አዎ። ለምን ዙሪያ ነው? በትግል ነው የሚያገባው። በትግል ነው የሚያገባው ማለት እስካሁን ትዳር የለም? አዎ። ለምን? በቃ ምን ተፈጠረ? አሁን ግን ተይዣለሁ። በምን? በፍቅር ነው? አዎ ይዛለች፣ ያዘች። በህልም እናቴ እስካሁን ድረስ ሚስት እንዴት አንተ አታገባም አለች። ገጠመኝ ልንገርሽ። ከዛን በህልሜ 10 የምትመጣውን ልጅ ነው የሚያገባው። በህልሜ 10 ካየኋት ነው የሚያገባው። እንዴት?